በጴንጤው ዘንድ ሰዎች በመንፈስ ቅዱስ ሲሞሉ የሚንቀጠቀጡት ብድግ እያሉ ሼክ የሚያደርጉት ነገር መጽሐፍ ቅዱሳዊ ልምምድ ነው ብለህ ታስባለህ ወንድማችን? ያው የእግዚአብሔር ኃይል ሰው ላይ ሲመጣ አሁን በግልጽ መጽሐፍ ቅዱስ ላይ እኮ እንዲህ እንቀጠቀጣሉ እንዲሆኑ ተብሎ ደግሞ በግልጽ መጽሐፍ አለበት ብዬ አላስብም። ፊዚካል የሚሆነውን ነገር መጽሐፍ ቅዱስ ኤቭሪቲንግ እኮ ያስቀምጣል። መጽሐፍ ቅዱስ ላይ ለምሳሌ የሐዋርያት ስራ ላይ ብንመለከት የእግዚአብሔር መንፈስ ሐዋርያት ላይ ሲወርድ ተመልክተናል። ኦኬ፣ መንፈስ ቅዱስ በተለያየ መልኩ ሰዎች ላይ ሲሰራ ተመልክተናል። ግን መጽሐፍ ቅዱስ ላይ ሰዎች መንፈስ ቅዱስን ሲቀበሉ ይንቀጠቀጣሉ የሚል ነገር አለ? ጠቅሳለ? በመጀመሪያ ደረጃ በጥቅስ ደረጃ እኮ መጻፍ የለበትም። ፊዚካል የሆነውን ነገር እንደዚህ ይንቀጠቀጣል፣ መንፈስ ቅዱስ ሲመጣ ሰው እንዲህ ይንቀጠቀጣል እንዲሆናል ተብሎ እኮ ሊጻፍ አይችልም። መንፈስ ቅዱስ ሲወርድበት የተንቀጠቀጠ ሰው አለ? የለም፣ ባይብሊካል የለም። ስለዚህ መጽሐፍ ቅዱስ ብቻ አማኝ ነው አይደል? ሶላ ስክሪፕቹር አማኝ ነው አይደል? ያ ልምምዱን ኬት አመጣችሁት ታዲያ? አሁን የእግዚአብሔር መንፈስ ይሁን ክፉ መንፈስ በምን እንለየው ታዲያ? እኛ መጽሐፍ ቅዱስ ላይ ከሌለ ክፉ መንፈስ እዛ ዲዘርን የሚያደርግ አማኝ አይደለም እንደዛ ያለው የሚለይ ጸጋ ተሰጥቷል አይደለም እንዴት አትለይ? ለምን እንደሆነ ለምን እንደዛ እንዳልኩ ታውቃለህ ወዳጄ? ለምሳሌ ኦንሊ ጂሰሶችን አወካቸው አይደል? ያ እነሱ ለምሳሌ መንፈስ ቅዱስ ወረደብን ብለው ጴንጤዎች እንደሚያደርጉት ልሳን ይናገራሉ፣ ይንቀጠቀጣሉ፣ ብድግ እያሉ ይፈርጣሉ፣ ምን ይላሉ? ጴንጤው እንደሚያደርገው ማለት ነው። ገብቷል? አሁን ሁለቱም መንፈስ እንዴት ነው የምንለየው? ያው የእግዚአብሔር መንፈስ ያው በፍሬያቸው ነው ትለያቸዋለህ የተባለው፣ በፍሬ ነው የምትለየው። ፍሬዎችን ደግሞ ታውቃለህ። በፕሮቴስታንትም በነዛም በፍሬ መለየት ነው የሚቻለው። አይ በፍሬ ስል ለምሳሌ ምን ልፈልግ የመሰለ ፍሬውን ቆይ ትንሽ እናቆየውና ወደ ቀደመው ነገር ለመልስ አንዴ ወደ ቀደመው ነገር ስለዚህ አሁን አንተ መጽሐፍ ቅዱስ ብቻ አማኝ ነህ፣ ነገር ግን ልምምዶችን ከመጽሐፍ ቅዱስ ውጭ የሆኑ ልምምዶች አሉ ነው እያልክ ያለው አይደል? ኖ ባይብል ግልጽ አላደረገውም ነው እያልኩ ያለሁት። እንደዚህ የቱ ጋር ጽፎት ነው ግልጽ ያላደረገውሽ? ለምሳሌ መንፈስ ቅዱስ ወረደባቸው ብሎ ሲወርድባቸው እነሱ ላይ የመጣውን ፊዚካሊ ሙቭ ሊያደርጉ ይችላሉ። ያን ግልጽ አድርጎ ላስቀምጠው። ስለዚህ መጽሐፍ ቅዱስ ላይ የሌለ ልምምድ ነው። እሺ እሱን እንያዘውና ሁለተኛ በመንፈስ መሳቅ የሚባለውን ነገርስ ትቀበለዋለህ? እኔ እስካሁን አሁን በእኛ ሀገር አልታየም፣ ሌላ ሀገር ላይ ነው። አይ እኛ ሀገር አለ፣ እኛ ሀገር አለ፣ ፓስተሮች ጋር አለ፣ ብዙ ቪዲዮዎች ማውጣት ይቻላል አለ። እኛ ሀገርም በመንፈስ መሳቅ የሚባለው እኔ እስካሁን ኤክስፔሪንስ አላደረኩትም። ሌላውን ልሰን የምትለውን እቀበላለሁ፣ የጸጋ ስጦታ ሁሉንም እቀበላለሁ። በመንፈስ መሳቅ እስካሁን እኔ አላየሁም። እዚህ ሀገር ባይ ዘ ዌይ ቪዲዮ ሜቢ ማሳየት ይቻላል፣ ዩቲዩብ ላይ የነዩ ጩፋ ምናምን ማሳየት ይቻላል በመንፈስ መሳቅ። ኦኬ እኔ የምልህ መንፈስን ሁሉ አትመኑ ተብሏል አይደለም? እሺ ያው ያን እኔ እየፈተንኩ ነው የሚቀበለው የትኛውም ነገር መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ግልጽ ለምሳሌ መንፈስ ቅዱስ የወረደባቸው ሰዎች እየሳቁስ ቢሆኑ በምን እናውቃለን እኛ? መጽሐፍ ቅዱሱ ግልጽ ካላደረገውስ? ኖ አንተ መንፈስ ቅዱስ በአንተ ውስጥ ያለው መንፈስ ቅዱስ እኮ ያንም እንድትለይ የሚያስችል እኮ ነው። ከእግዚአብሔር ሆነውን በእግዚአብሔር ቃል የተሞላ ከሆን ከእግዚአብሔር ሆነውን ያልሆነውን ትለያለህ። አይ ለምሳሌ በመንፈስ የሚስቁ ሰዎች እነሱ ጋር ያለው መንፈስ ቅዱስ እኮ ይሄ ትክክለኛ መንፈስ ነው ብሎ ይመሰክርላቸዋል። እንደዛ ነው የሚሉ እኮ እነሱን የምትጠይቃቸው። ያንተ ይሁን የነሱ ትክክል በምን እኛ እንወቅ ነው ጥያቄው። ሁለት አይነት መንፈስ የለም፣ መንፈስ ቅዱስ አንድ ነው። ነገር ግን እነዛ ሰዎች በምን እንትን እንደሚሉ አንተ ለራሴ አማኝ ከሆንክ ቃሉን የተሞላ አማኝ ከሆንክ አንተ እዛ እነሱ መሀል ብትኖር ራሱ በሰይጣን መንፈስ ነው እንደዛ የሚሆኑት ነው የምትለኝ? በሰይጣን መንፈስ ነው የምትለኝ? በሰይጣን መንፈስ ነው በመንፈስ የሚስቁ ሰዎች ነው። እኔ እርግጠኛ አይደለሁም። እኔ ከእግዚአብሔር ይሁን ከሰይጣን እኔ ያላየሁትን ማውራት አልችልም። ስለዚህ ሁለት አይነት መንፈስ ነው አይደል ያለው? መንፈስ ቅዱስና የዲያብሎስ መንፈስ ነው አይደል ያለው? ማለት ሁለት አይነት መንፈስ ነው ያለው። የእግዚአብሔር መንፈስ አለ፣ ከዛ የሰይጣን አለ አይደል? ሰይጣን አለ። ያው ቃሉ ላይ ራሱ እኮ ይናገራል። መናፍስት ሁሉ ከእግዚአብሔር ሆኖ እንደሆነ መርምሩ ይላል። መርምሩ የሚለው በቤተክርስቲያን ውስጥ እንደዚያ ነገር ሊኖር ስለሚችል ነው። የኔም ፖይንት ምንድን ነው? የእግዚአብሔር መንፈስ አለ፣ ከዛ ከእግዚአብሔር መንፈስ ውጭ የሆነው ደግሞ የሰይጣን መንፈስ ነው አይደል? ያ ስለዚህ እነዚህ በመንፈስ የሚስቁ ሰዎች በመንፈስ ቅዱስ ነው የሚስቁት? አይ ዶንት ኖ። እኔ እስካሁን አሁን ለምሳሌ አልተገለጠልኝም። ማን አሁን ኦኬ ሊሆን ይችላል በመንፈስ ቅዱስ ሊሆን ይችላል። እርግጠኛ አይደለሁም እያልኩ ነው።
እሱ ነው። አይ ሊሆን ይችላል ነው እያልከኝ ያለው። ሊሆንም ላይሆንም ይችላል ነው። አያችሁ አሁን ትልቁ ችግር ምንድነው ጋይስ? ታች ያላችሁ ሰዎች እንድታስተውሉ የምንፈልገው ነገር ጴንጤዎቹ ራሳቸው የሚደረገው ልምምድ በመንፈስ ቅዱስ ይሁን አይሁን ራሱ እርግጠኛ አይደሉም። ትልቁ ችግር ኖ ብራዘር፣ አሁን ዳይሬክትሊ እንትን እያደረክ ያለው ሆሊ ላይፍ የሚለው አዲስ የመጣ ነገር ነው። እሱ ባይዘው እኔ ብድግ ብሎ መፍረጡ ራሱ መጽሐፍ ቅዱስ ላይ ቀደም እኮ ነገርከን። ብድግ እያሉ ማን ነው ብድግ ብሎ ሲፈርጥ ያየው? ብራዘር፣ መንፈስ ቅዱስ ሲቀበሉ ሰዎች አይንቀጠቀጡ አይፈርጡ? ይንቀጠቀጣሉ። የእግዚአብሔር መንፈስ እንኳን እግዚአብሔር ኃይል መጥቶብህ አንተ ኤሌክትሪክ ይዞ እየተንቀጠቀጥክ አይደለም እንዴ? እግዚአብሔር ኃይል ሲመጣብህ ልትንቀጠቀጥ ትችላለህ፣ መቋቋም ስለማችል። ኤሌክትሪኩን ተው። ኤሌክትሪክና የእግዚአብሔር መንፈስ ማወዳደር ራሱ ሲጀመር ከስር መሰረቱ ኖ ኃይል ነው እኮ የሚመጣብህ። ከእግዚአብሔር ዘንድ ኃይል ሲመጣብህ ልትወድቅ ትችላለህ፣ ልትንቀጠቀጥ ትችላለህ። ፊዚካሊ ይሰራ የለ እግዚአብሔር መንፈስ ሲመጣብህ። መጽሐፍ ቅዱስ ላይ በቃ ድጋሚ ልጠይቅ፣ መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ ሲመጣበት የተንቀጠቀጠ ሰው ካለ ንገረኝ። ኖ ለምሳሌ ዳንኤል እንደሞተ ሰው ሆንኩ ይላል። በተደጋጋሚ እንደሞተ ሰው ያ ዳንኤል እንደሞተ ሰው የሆነው መልአኩ ከፊቱ ሲመጣ ነው። የእግዚአብሔር መንፈስ ሲወርድበት በአዲስ ኪዳን ኦር ሲመጣበት የተንቀጠቀጠ ሰው አለ ማለት? መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ ሲመጣበት የተንቀጠቀጠ ሰው አለ? ኖ ብራዘር፣ ይሄ አሁን ዳይሬክትሊ የእግዚአብሔር መንፈስ ሲመጣባቸው ተንቀጠቀጡ ተብሎ አልተጻፈም ብለህ። ስለዚህ የለም፣ በግልጽ የለም። እኔ አሁን እስካሁን ስላነበብኩት ተባረክ፣ በቃ የለም። አያችሁ ጋይስ፣ ልምምዳቸውም እንግዲህ እናመሰግናለን። ጌዲ ወንድማችን ሜቢ ዲያቆን ዳዊት የሚጠይቅ ነገር ካለ ወደ ዲያቆን ዳዊት መራሃል መጠየቅ ትችላለህ። ግን እኔ ጨርሻለሁ። ዲያቆን ዳዊት የምትለው ነገር ይህን ሰሞን ግራ እየገባ ዳይሬክትሊ ሪጀክት ለማድረግ አይደለም። አሁን አንተ መጠየቅ ያለብህ ሪጀክት ለማድረግ አይደለም። ምክንያቱም እኔ ፍሬውን አውቀዋለሁ፣ ምን ያለው መንፈስ አውቃለሁ፣ ልሳንን ከየት እንደተቀበልክ አውቀዋለሁ። የጸጋ ስጦታ ደግሞ ከማን እንደመጣ አውቃለሁ። መንፈስ ቅዱስ ሰጪ ነው። አንተ አሁን እየሰማኸኝ ነው? ኦኬ እሺ። እኔ የኔ ጥያቄ ርዕሱን ልቀይር አይደለም፣ ግን ሶላ ስክሪፕቱራ እስከምን ያክል ፋሎ እንደምታደርጉት አላቅምና ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ ስለ ልሳን እያወራ ቅዱስ ጳውሎስ እስቲ በአማርኛ ልፈልገው፣ ችግሩ እኔ አማርኛ ብዙ ስለማላነብ ነውና ምን ይላል? እሺ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። የሰላም አምላክ ይላል። መንቀጥቀጥ፣ መዝለል፣ መሬት ላይ መውደቅ ባይ ዘ ወይ እንትን በጣም ያስደነግጣል። በዚህ አጋጣሚ ሄዳችሁ ካላያችሁ ወይም ቲቪ ላይ ወይም እንትን በጣም ያስደነግጣል። ምንም ያስደነግጥ የለውም ብራዘር። ሰዎች ያለቅሳሉ፣ ይፈርጣሉ፣ ይወድቃሉ፣ ያለቅሳሉ። እኔም አለቅሳለሁ። ይገርማል። እግዚአብሔር መንፈስ በኔል ስመጣ እኔም አለቅሳለሁ። ለምን መውደቅ? ቆይ መውደቅ፣ አፍህ ላይ የሆነ ምራቅ ነገር እስከሚወጣ እስከመንቀጥቀጥ ድረስ መደረግ ሰላም ትለዋለህ? ያ ሰላም ነው ለአንተ? ምራቅ ምናምን የምትለውን አንተ ከየት እያመጣ እንደምታወራው አላውቅም፣ ግን የእግዚአብሔር መንፈስ ሲመጣብህ ልታለቅስ ሲንቀጠቀጡ ፌንት የሚያደርጉ የሉም። እንዴት ነው ይሄ ምራቅ እስከ መውጣት? ብራዘር ራሳቸውን እስከሚያጡ ድረስ እየዘለሉ አይወድቁም? ማሳየት እኮ ይቻላል። እኔ እንደው እንደዛ ማድረግ መሬት ላይ መውደቅ ነው የምትለው? ወድቀው ሲንቀጠቀጡ ራሳቸውን እስከሚያጡ ድረስ እንደዛ አይሆኑም? ለምሳሌ አሁን እዚህ ከታች ወንድሚሆነ ቪዲዮ ካለ አንድ ቪዲዮ እናሳይ መሰለኝ። እኔ እንደዚህ ማድረግ አልወድም እውነቱን ለመናገር በሰው እምነት ላይ እንትን ማድረግ ስለሚመስለኝና፣ ግን አሁን መናፍስትን ሁሉ መርምሩ ተብሏልና ሁሉንም እየወደቀ ነው እየወደቁ የሚንቀጠቀጡትን እናሳይ። እኔ አልወድም ባይ እንደዚህ አይነት ነገር እኔ አላረግም፣ ግን ይህን ሰሞን አልቀበልም አላምንም የሚል ነገር እየበዛ ስለሆነ ከማስረጃ ጋር እኮ የሚጨመር ነገር የለውም። እውነቱን ለመናገር ምናልባት አንድ የምጨምረው ነገር ያለው ጌዲ ልሳን የሚተረጎም ነው ወይስ የማይተረጎም ነው ብለህ ነው የምታምነው? ኦኬ እኔ አሁን እስካሁን ባለኝ
በቤተክርስቲያን ውስጥ ልሳን የሚተረጎምበት ለምሳሌ ቤተክርስቲያን ውስጥ በእርግጠኝነት ነው የምነግርህ ልሳን ሲተረጎም ተመልክቻለሁ። አሁን ግን እኔ ጋር አሁን ልሳን ስናገር በጸሎት መካከልን ብናገር በማህበር መካከልን ብናገር እስካሁን ልሳን የሚተረጎምልኝ ሰው አላገኘሁም። በግሌ ስጸልይ ደግሞ ልሳንን አልተረጎምም ለራሴ ያ ልሳን ሊተረጎም የተሰጠኝ ነው ብዬ አላምንም። ለምን ስጸልይ ፐርሰናሊ ስጸልይ ሌላ የሚተረጎምልኝ ሰው አያስፈልግም። ለምን ብቻዬን ከእግዚአብሔር ጋር እንዲጸልይበት የተሰጠኝ ስለሆነ የሚተረጎም ቢሆን ለምን እኔ ፐርሰናሊ በዛ ልሳን እጠቀማለሁ ለሌላ መተርጎም ካለብን ማለት ነው። እና ተርጓሚ አሁን በቤተክርስቲያን ውስጥ ያለው ተርጓሚ ባለመኖሩ ምክንያት ነው። ያ ጸጋ ስጦታ በብዛት ባለመኖሩ ነው። የለም ብዬ አላስብም፣ ግን በብዛት ባለመኖሩ ምክንያት አልተተረጎመም እንጂ ያ ልሳን ሊተረጎም ይችላል። ከዚህ በፊትም ሲተረጎም ስላየው እና ስለዚህ እሺ ተረድቻለሁ። ስለዚህ መንፈስ ቅዱስ የሰጠው የዛሬ 2000 ዓመት መንፈስ ቅዱስ ጸጋ ብሎ የሰጠው ጸጋዎች እስካሁን ድረስ አሉ ብለህ ታምናለህ? ያ አሉ በቤተ አሉ ማለት ነው። ከሌለ መንፈስ ቅዱስ እየሰራ አይደለም፣ ምልክት ስለሆነ አይደለ? ያ እሺ እግዚአብሔር ይስጥልኝ። እሺ ማርቆስ ወንጌል ምዕራፍ 16 ቁጥር ምን ላይ ነበረ? ቆይ ይቅርታ። እሺ ማርቆስ ወንጌል ምዕራፍ 16 ከቁጥር 17 ጀምሮ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። ስለዚህ ያመነ ሰው መንፈስ ቅዱስ የሰጠው ምልክቶች እስካሁን ድረስ አሉ ነው የምትለኝ አይደለ? በስሜ አጋንንትን ያወጣሉ። በአንተ ቤተክርስቲያን በስም አጋንንት የሚያወጣው አሉ? በአዲስ ቋንቋ ይናገራሉ። ልሳን የምትለው እሱን ነው። እባቦችን ይዛሉ። እባብ ይዘህ ታውቃለህ? ብራዘር እንደዚህ አይነት ነገር ለምን ታመጣልኛለህ? እባብ ማለት የሚባል ነገር የጸጋ ስጦታ ነው እንዴ? መጽሐፍ ቅዱስ ስለሆነ ማለት ነው። መጽሐፍ ቅዱስ ስለሆነ ነው ያመጣው። እባብ ትይዛለህ? ያው ሚኒንጉ ሌላ ሊሆን ይችላል። ምክንያቱም እባብ ዳይሬክትሊ ያዝ ብሎ የሚያዝ ያለው አይመስለኝም። ምልክት ይሆናል ይላል። እባብ ትይዛለህ እንደ ምልክት? አልይዝም ብራዘር፣ አልይዝም። ስለዚህ ምልክት የለህም ማለት ነው። ቅድም ስጠይቅ መንፈስ ቅዱስ ለምልክት የሰጣቸው በሙሉ እስካሁን ድረስ አለ ምልክት ነውና አልከኝ። አንተ እኔን ቻሌንጅ ለማድረግ ነው ወይ ጥያቄውን ዳይሬክትሊ አንተ እንትን ለማድረግ ነው? አይ እባብ እንደምትይዝ ለማወቅ እሺ፣ እኔ የኔ ስህተት ነው በል። ሐዋርያት ውስጥ እባብ ይዘው ነበር ምልክት እንዲሆናቸው። አንተ እኔን ቻሌንጅ ለማድረግ መጠየቅ የለብህም ብራዘር። የኔ ስህተት ሳይሆን እባብ በአንተ ቤተክርስቲያን ውስጥ ይያዛል ወይ? አይያዝም። ሐዋርያትም አልያዙ፣ ማንም አልያዘም። ይሄ ሌላ ሚኒንግ ሊኖረው ይችላል፣ ዳይሬክት ላይሆን ይችላል። ሌላ ሚኒንግ ካለው የእባብ ሌላ ሚኒንግ ታሳየኛለህ ከማስረጃ ጋር ማለት ነው። እባብ ምን ማለት እንደሆነ እኔ እኮ በጣም ነው የሚገርመኝ። ሶላ ስክሪፕቶራ እኮ ናቸው በነገራችን ላይ እኛ ኦርቶዶክሳውያን። አይ ይሄ ሌላ ትርጉም ሌላ አንድምታ አለው ብንል ያምርበናል። ለምን? ከመጀመሪያውኑ መጽሐፍ ቅዱስ ከትራዲሽን ጋር ነው የምናነባው ስለምንል ማለት ነው። ፕሮቴስታንቶች ግን አትችሉም፣ ሶላ ስክሪፕቶራ ናቸው። ስለዚህ እባብ ካለ እባብ ነው። ኖ ብራዘር። እሺ ታዲያ ማስረጃ አለ? ሊኖረው እንደማይችል በእርግጠኝነት ታውቃለህ። እኔን ከእባብ ውጭ እባብ ሌላ ትርጉም ካለው ማስረጃን አሳየን። ከሌለ እኔም ጨርሻለሁ። አንድ አማኝ እባብ መያዝ የሚል ለጸጋ ስጦታ እንዴት ሊሰጣ ይችላል? አሁን እኛ እናንተ ላደረጋችሁም የእናንተ ስህተት ነው ብትለ ራሱ ከሐዋርያትም ያደረገ የለም፣ ከወንጌልን ካገለገሉ ከማናኛቸውም ያደረገ የለም። አሁን ወንድማችን የትኛውም ወንጌል አማኝ ሆነ የትኛውም እንደዚህ ያላደረገውም እባብ የሚለው በሌላ መልኩ ነው የሚፈታው ብለህን ነበረ። ይኸው አሳየነ። ኢቭን ሰምተው ከሆነ መግቢያው ላይ መጽሐፍ ቅዱስ ላይ ያለ ነገር ነው ብሎ ነው። እንግዲህ እባብ ቢነድፋችሁ ምንም አያደርጋችሁም፣ ኦር በእባብ ብትነደፉ ምንም አትሆኑም ብለው እባብ ብትይዙም ምንም አትሆኑም የሚለውን ሀሳብ ይዞ ነው። እና አሁን እዚህ ጋር ያለውን ወዳጃችን ስለዚህ መጽሐፍ ቅዱስን በተሳሳተ መልኩ ነው የተረዳው። አሁን ይሄን እባብ ያዘውን ወንድም
እሺ ከኔ ጋር አንድ አድርገህ ከኔ ጋር ወንጌል አማኝ እኮ ነው። ልትከሰኝ ነው? ወንጌል አማኝ እኮ ነው። አይ ዶንት ኖ እኔ ወንጌል አማኝ ይሁን ሌላ አካል ይሁን የአማኝ ለተሳሳተው እኔን ልትከሰኝ ነው? አንተን እኮ እየከሰስኩ አይደለም እየጠየቅኩ ነው። የትኛውም ወንጌል አማኝ ኢተማርያም ላደረገችው አንተ ትከሰስ። ለምሳሌ ኢተማርያም የምትባል ኦርቶዶክስ ኢተማርያም ኦርቶዶክስ አይደለችም። ማናት ታዲያ? ኦርቶዶክስ ነው አይደለም? አይ ሌላ አይደለችም ወዳጄ። አሁን ኢተማርያም ኦርቶዶክስ አይደለችም ሲጀመር ከስር መሰረቱ። እኔ የሚያሰውየ ፔንቴ አይደለም ብዬ ነው ኮት ማድረግልኝ እንዴ ወዳጄ። ትክክለኛ ፕሮቴስታንት ነው እኮ እያልኩ ነው። ለምን ዋሻለሁ? ፕሮቴስታንት እንደሆነ ባሳየስሽ ምን ትለኛለህ? ፕሮቴስታንት ውስጥ አለ ማለት አሁን እኔ ከሱ ጋር ደምረህ እንትን ትለኛለህ ማለት ነው። ኦኬ ስለዚህ በቃ ኤኒዌይስ አይ ቀደም ዲያቆን ዳዊት ላነሳው ጥያቄ ማርቆስ 16 ላይ እነዚህ ምልክቶች ይከተሏቸዋል የሚለውን እባብ የሚለውን በሌላ መልኩ ልንረዳው እንችላለን ላልከው ይሄው በውጭ ዓለም ያሉ ፕሮቴስታንቶች እባብ ብለው የምር ምንም አንሆንም ጌታ ከኛ ጋር ነው ብሎ ነገር ግን እባቡ አረ አንተ ሰው ያትቀልድ የምን ጌታ ነው ካንተ ጋር ያለው ብሎ እባቡ ሲነድፉ እንመለከታለን። ስለዚህ እኔ ከነሱ ወገን አይደለም ሶሪ ብራዘር። አይ እስማ የመጨረሻው አንድ ጥያቄ ልጠይቅ። ልሳን ስትናገር ማለት ነው መንፈስ ቅዱስ አንተ ሳታስበው ነው በአንተ ላይ የሚመጣው ወይስ አንተ አስበው ነው ማለት? ልሳን ስትናገር ራስን ታውቃለህ? ራስን ታውቃለህ? ልሳን ስትናገር አብሶሉትሊ በደንብ ራስን አውቀህ ነው የምትናገረው። ያ ለምን እንዴ እግዚአብሔር አማርኛ ሳይሰማ ቀርቶ ነው እንዴ? ለምን በሌላ ቋንቋ ከእግዚአብሔር ጋር መነጋገር አስፈለገ? እሱን የሰጠው እግዚአብሔር ያውቃል እና ምስጢርን ይናገራል ይላል። አይ አንደኛ ቆሮንቶስ ላይ በልሳን የሚናገር ምስጢር ይናገራል። ለምን ብቻዬን ስሆን ነው ልሳን የምጸልየው አልከኝ አይደል? ብቻዬን ስሆን ነው ልሳን ቆይ አቋ የጳውሎስ ልሳን በቀላሉ አስረዳ አጠራርገ አንዴ ስማኝ ቆይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 12 ላይ ያለው ጉባኤ ውስጥ ልሳን እንዴት መጠቀም እንዳለባቸው ነው። አንተ ብቻዬን ስጸልይ ነው በልሳን የምጸልየው አልክ። ለምን ብቻህን ስትጸልይ ለምን በልሳን ትጸልያለህ? አማርኛ እግዚአብሔር አይሰማም ወይ ነው ጥያቄ። ኦኬ አሁን እኔ ላስረዳ። ጳውሎስ ያ አማኝ በቤተክርስቲያን ውስጥ ድምፁን ቀንሶ ያወራ ድምፁን ዝቅ አድርጎ ያወራ ይላል አይደለ? ሶ ያ ድምፁን ቀስ አድርጎ ለሌላው ሳያሰማ ይናገር ያለው በግል እንዲጸልይ ነው። ፐርሰናል ስለሆነ ነው። ሶ ለሌላው ሳያሰማ ማለት ሌላ ሰው ሊሰማው ይችላል ማለት ነው አይደል? ኖ አይ ድምፁን አይ ዶንት ኖ እሱን እርግጠኛ አይደለሁም። ድምፁን ግን እንትን አድርጎ ያለው ፐርሰናሊ ስለሆነ ሶ ብዙ ነገሮችን እርግጠኛ አይደለሁም እያልክ ነው የምትመልሰውና ለማንኛውም አይ እንዲሁ ስታስበው ግን ማለት ነው ብቻህን ስትጸልይ እግዚአብሔር አምላክ ለምን በአማርኛ ብትነግረው ብቻህን ለምን በልሳን መጸለይ ያስፈልገ? በአማርኛ ብትነግረው አይሰማም እግዚአብሔር ልመናህን? ጊፍቱ ተሰጠኛ ያለው ባለው ይጸልያል፣ የሌለው ደግሞ ባለችው ባንዷ ይጸልያል። ምን ሊያርግሽ ለምሳሌ እኔ ጠየቅኩ። አንዳንድ ሰዎች ምን ይላሉ መሰለህ? ሚስጥርን ስንናገር ሰይጣን እንዳይሰማ ነው በሌላ ቋንቋ ከእግዚአብሔር ጋር የምንነጋገረው ይላሉ። አይ ግን ምንድነው እኔ ባይብሊካል ስላልሆነ እንትን አልልም፣ ግን ኃይል ያለው በጨለማ ላይ ባሉት እንትኖች ላይ ኃይል ያለው ያፈርሳል የሚል ሚኒንግም ስለሚሰጡ ያንም ደግሞ ያው ሰይጣን አይሰማውም። የምታወራውን ቋንቋ ብቻ ነው ስትጸልይ ሰይጣን አይሰማው። ሰማያዊ ቋንቋ ስለሆነ ኃይል ያለው የሚል ሚኒንግ ስላለው ነው። አብዛኛው ሰይጣን እኮ ከሰማይ ነው የተጣለው። አይሰማውም ብዬ አይደለም እኮ ደግሞ በቃ ችግር የለም። ያው ቃሉ ስለምን ነው እኮ በማህበር መካከል ድምጻችሁ ቀንስ ምስጢርን አውሩ ስለምን በቃ ምስጢርን እኛ እኮ የተሰጠንን በሰጠን መልኩ መጠቀም ነው። እሺ ጌዲዬ በቃ እናመሰግናለን ስለመጣ ስላወራን እናመሰግናለን። እኔ አሁን መናገር ፈልገው ነገር አለ። ምንድነው ከአጋንንት ነው ምናምን የሚለው አስተሳሰብ አይምራችሁን እንትን እንዳታረጉ። አይ ከአጋንንት ነው ብለን እኛ ምናምነው ኖ ኦኬ አው ማመን ትችላለህ፣ ግን ሰሚልን እንዴ አይም እንደዚህ ቃል እየፈጣጠረ አክት እያደረገ ነው ብላችሁ ሲታስቡ በጣም ራሳችሁን ለመሸወድ እየሞከራችሁ። ተምዬ ቆይ አንዴ ተምዬ ተከተላል። አንዴ ቆይ እዚህ ጋር ምን አልከን? ስንት ሚሊዮን ጴንጤ አልከን? ኦቨር 30 ሚሊዮን ከ30 ሚሊዮን ጴንጤ ስንት ኦንሊ ጂሰስ አለ ዓለም ላይ? አይ ዶንት ኖ እኔ አንተ ብዙ ሚሊዮኖች አይደል? ቆይ አይ ብዙ ሚሊዮኖች አይደል? ብዙ ሚሊዮን ኦንሊ ጂሰስ አለ አይደል? ዓለም ላይ ከ30 ሚሊዮን በላይ ኦንሊ ጂሰስ አለ የለም? ስታቲክሱ ያለኝም ለኔ እሺ ብዙ ሚሊዮን ኦንሊ ጂሰሶች አሉ ብቻ ባጭሩ። እና እነዛ ሁሉ ኦንሊ ጂሰሶች ልሳናው ለምሳሌ የሚናገሩት በእግዚአብሔር መንፈስ ነው በአጋንንት መንፈስ ነው?
አምናት ሹር እንዴ በስላሴ አያምኑም እኮ ኢየሱስ አብ ነው ብሎ ነው የሚያምኑት። አምናት ሹር ማለት ኢየሱስ አብ ነው ብሎ እያመኑ በእግዚአብሔር መንፈስ ሊናገሩ አይችሉም አይደል? እርግጠኛ አይደለሁም። ጋይስ በቃ እዚህ ጋር እኮ ነው ፕሮቴስታንቱ ዓለም ላይ ትልቁ ችግር። በታች ብትሰሙ ሰዎች ኦንሊ ጂሰሶች ኢየሱስ አብ ነው በስላሴ አያምኑ። ኦኬ እኔ የምልህ ቆይ እኔ የምልህ አይደለም የኛ ፌክ ነው ብለህ አይደለም። ቆይ እኔ እኮ ፖይንቴን ፕሩቭ ማድረግ የፈለኩት ነው። ለምንድን ነው ተቀብያለሁ። አሁንም ድጋሚ እድል ልስጥ። ቆይ አንዴ ኢየሱስ አብ ነው ብሎ የሚያምኑት እነዚህ የሐዋርያት ቤተክርስቲያን ራሳቸውን ብሎ የሚጠሩት በስላሴ የማያምኑ አካላት ልሳን የሚናገሩት በእግዚአብሔር መንፈስም በሰይጣን ነው። እርግጠኛ አይደለሁም። በጣም ነው የሚያሳዝነው። በጣም ለምሳሌ ፕሮቴስት ቆይ በቃ አሁን በቃ እዚህ ጋር ያዘው። ታች ያላችሁ ሰዎች በደንብ ስሙ። በስላሴ የማያምኑ አካላት ልሳን የሚናገሩ እነዚህ ኦንሊ ጂሰስ የሚባሉ ኢየሱስ አብ ነው ወይ ደግሞ የወልድን ማንነት ሙሉ ለሙሉ የካዱ አካላት ልሳን ይናገራሉ በመንፈስ ቅዱስ ተመርተን ብለው። እነዚህ አካላት በእግዚአብሔር መንፈስ ነው ወይስ በዲያብሎስ መንፈስ የሚናገሩ ተብሎ ሲጠይቅ እርግጠኛ አይደለሁም ማለት። ስለዚህ ፕሮቴስታንቱ ዓለም ላይ ያለው ይሄ በቃ አስተምሮ ላይ ያላቸው ራሱ ችግር በጣም ትልቅ ችግር ነውና ወዳጄ ምንፍቅና ውስጥ ያሉ አካላት ኦኬ የኢየሱስ ክርስቶስን አምላክነት የማይቀበሉ ማንነት የማይቀበሉ አካላት ልሳን ሲናገሩ አይ በእግዚአብሔር ይሁን በምን ይሁን እርግጠኛ አይደለሁም ካልክ አንተ ራስን ዞር ብለህ መመልከት አለብህ። አየህ መመልከት አለብህ። አብሮ ያለው መንፈስ መመርመር አለብህ ወዳጄ። እናመሰግናለን። እሺ የእናንተን አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። እሺ ለምንድን ነው በቤተ ክርስቲያን ውስጥ የጸጋ ስጦታ እንደሚኖር የመንፈስ ቅዱስ ስጦታ እንደሚኖር ተናግሮ ለምንድን ነው አንተ ለምሳሌ እኔ ለምሳሌ ልሳንን ለምሳሌ አንተ ራስህ አሁን ጠቅሰዋል በልዩ ልዩ ቋንቋ ይናገራሉ ብሎ ያ ጊፍት ትንቢት አጋንንት ማስወጣት ለምንድን ነው በእናንተ የሌለው? አጋንንት ማስወጣት በእኛ ቤተክርስቲያን ማን ነው የለም ያለ? ያ ያ በጨሌ እንደዚህ የሚመጣው ሳይሆን በኢየሱስ ክርስቶስ በጨሌ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል ስም በአብ በወልድ በመንፈስ ቅዱስ ስም እየተባለ አጋንንት በደንብ ይወጣል። በደንብ ኧረ ተው ጨሌ እየተደበደበ የሚወጣው እንደዚህ እየተጨመቀ አሁን እንግዲህ የሆነ አንድ ሁለት ቪዲዮ ያየሆን ነው። እኔ ደግሞ ቤተክርስቲያን ውስጥ ያለው ሰው አይደለ እየነገርኩ ያለሁት ወዳጅ። ለምን ዋሻለሁ? በእግዚአብሔር ፊት እኮ ነው የምናወራው። ኦኬ የሆኑ ሁለት ሰዎች ስትል ቅድም አሁን የባቡን ሰው ከኔ ጋር አዳርገህ አልደመርከኝም። ያን የሆኑ ሁለት ሰዎች እንደዚህ አይነት ቆይ ስማኝ አንዴ አዳምጠኝ። ምንድነው ምን ብለህ ጠይቀኝ መሰለህ? የጸጋ ስጦታ ብለህ ጠይቀኝ። በቤተክርስቲያናችን ውስጥ እኛ ቤተክርስቲያን ውስጥ አጋንንት በደንብ ይወጣል። ኦኬ በደንብ ይወጣል። የምርም ደግሞ ትክክለኛ ፈውስ ያለው በቤተክርስቲያን ውስጥ ነው። ኢቭን ከመንፈሳዊ ፈውስ ባለፈ ስጋዊ ፈውሶች ትክክለኛ ኦኬ ሜዲካሊ ፕሩቭ የተደረጉ በሽታዎች ትክክለኛ በሽታዎች ፈውስ በቤተክርስቲያናችን ውስጥ በጣም ብዙ ሰዎች ኢቭን ከኦርቶዶክስ ውጭ ማለት ነው ሙስሊሞች በለው ፕሮቴስታንቶች በለው በቤተክርስቲያን መጥተው ይፈወሳሉ። ይሄ ማንም ዓለም ያወቀው ዓለም ይሞቀው ዓለም አላወቀውም። በብራዘር አንተ ነው ያወቀው። እሱና አንተ ነው ያላወቀው። ችግር የለውም። ስማኝ እሺ ትንቢት ቆይ ስማኝ አሁን የፈውሱን ልጨርስልህ። ስለዚህ ኦኬ በቤተክርስቲያናችን ውስጥ አለ አጋንንት ይወጣል፣ በደንብ ይወጣል። አጋንንት ይወጣል ሳይሆን ይንቀጠቀጣል፣ ይጮሃልም ይወጣልም። ይሄን ማወቅ ያስፈልጋል። ሁለተኛ ልሳን ላልከው በቤተክርስቲያናችን ውስጥ ያለው የልሳን አንደርስታንዲንግ ልሳን ማለት ዓለም ላይ ያለ ቋንቋ ነው ብለን ነው የምናምነው። ኦኬ ያም የጸጋ ስጦታ የተሰጠበት ዋናው ምክንያት ጌታችን ኢየሱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ወንጌልን ለፍጥረት ሁሉ ስበኩ ብሎ ትእዛዝ ሰጥቷል። ስለዚህ ሐዋርያት ያንን ጸጋ መቀበል ነበረባቸው። ምን ለምሳሌ ሐዋርያው ቶማስ ወደ ሆነ ሀገር ሄዶ ወንጌል መስበክ ነበረበት። ኦኬ ሐዋርያው ቶማስ ወደ ሆነ ሀገር ሄዶ ወንጌል መስበክ ነበረበት። ስለዚህ ወደ ህንድ አካባቢ ማለት ነው ህንድ አካባቢ ሄዶ መስበክ ነበረበት። ስለዚህ ህንደኛ መቻል አለበት ቶማስ የገሊላ ሰው ነው። ስለዚህ ህንድ አካባቢ ሄዶ ወንጌል ለመስበክ ህንደኛ መቻል ስለነበረበት መንፈስ ቅዱስ ያንን ቋንቋ የመናገር የጸጋ ስጦታ ሲሰጠው እንመለከታለን። ኦኬ ስለዚህ አለ በልሳን የመናገር ማለት ትንቢት ላልከው አሁን በፕሮቴስታንቱ ዓለም እንዳለ አይነት ትንቢት አለ። ምናልባት ሐሳቤን እሺ ልጨርሰው። በቃ ትንቢት የሚለው ነገር ሐሳብን ቀርሰው ተመለስ። ትንቢት የተባለው ነገር ጌዲ ይሄን ልናገርና በቃ እንጨርስ። ካንተ ጋር ረጅም ሰዓት ስለተቀመጥክ ትንቢት የተባለው ነገር እንደው ነገ መኪና ይኖርሃል፣ የዛሬ 2 ዓመት እንዲህ ሀብታም ትሆናለህ፣ የምታገባት ሚስት ወፍራም ናት፣ ቀጭን ናት፣ ይሄን እንዲህ ትሆናለህ፣ እንዲህ ፐርሰናል የሆነ ነገር አለ። መጽሐፍ ቅዱስ ትንቢት ብሎ ሲናገርም እንደዛ አይደለም። ኦኬ በቤተክርስቲያናችን ውስጥ ኦፍ ኮርስ እግዚአብሔር
ወደፊት የሚፈጠረው ነገር የሚገልጥላቸው አባቶች አሉ፣ በደንብ አሉ። በጾም በጸሎት እየተጉ ከእግዚአብሔር ጋር አካሄዳቸውን ያደረጉ አባቶች አሉ። እግዚአብሔር ሊመጣ ያለው መከራ የሚገልጥላቸው አባቶች አሉ። ኦኬ፣ አካሄዳቸውን በእግዚአብሔር መንገድ ያደረጉ። ኦፍኮርስ እነሱ አሁን እንደዚህ አይነት ነገር ሊመጣ ነው እንዲህ ሊመጣ ነው እያሉ ኦፍኮርስ ሰውን ኖቲስ ያደርጋሉ። ለጉባኤው ነው ትንቢት ሲመጣ ግን እንጂ ለግለሰብ አንተ እንዲህ ትሆናለህ፣ አንተ እንዲህ ትሆናለህ። ዋናው ደግሞ ክርስትና ኦኬ፣ ዋናው ክርስትና ጥሪው ምንድነው? ጌታችን ኢየሱስ ክርስቶስ በቃ ምሏል ዛሬ የመጨረሻ ቀን እንደሆነ አስባችሁ ኑሩ ነው። ኦኬ፣ ክርስቶስ ኢየሱስ ዳግም እንደሚመጣ ተናግሮናል። አዲስ ኪዳን ላይ አዲስ የተለየ ትንቢትም የለም እና በዚህ መልኩ ነው እነዚህ ነገሮች የምንረዳው ለማለት ያክል ነው። እግዚአብሔር ያክብርልን። እናመሰግናለን። ኦኬ፣ አልጨረስክልኝም እኮ ልሳኔ ሁሉም ተናገር ልሳን አለ ብለኛል አይደለ? ረጅም ሰዓት እንደዚህ እናድርግ ወንድምየው። ሌላ ጊዜ ደግሞ የልጅ ሰስን አጥነህ ትመጣና ያን እናወራለን። ብራዘር አንተ መጣ አንተ በቃ ባላወራ ይሻላል። ትላንትና በመጣም እኮ ክርስቲያን ነኝ። አየህ አንተ አልዳንም፣ እኔ ዳንኩ ክርስቲያን ነኝ። ኧረ በእናትህ እውነት ጴንጤ እያለ ልሳን ታወራ ነበር። ምን ይሰራል? በቃ ወዳጅ እኮ ኦንሊ ጂሰስ እኮ ችግር የለውም። ኦንሊ ጂሰሶች የሚናገሩት ልሳን እኮ ከመንፈስ ቅዱስ ይሁን ከአጋንንት ይሁን እርግጠኛ አይደለሁም ብላል። ስለዚህ ሰላም ደር ወንድማችን እንግዲህ እግዚአብሔር ያክብርልን። ኦኬ ተባረኩ። እሺ ጌታ ያክብርልን። እሺ ጎንደሬው ነው የሚለው ዩዘር ኔሙ የጴንጤ ጎንደሬ አለው። ይሰማል? እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጋጋዲ አለን። ያው በጴንጤቆስታሉ ዘንድ ያሉ ልምምዶች ላይ እያወራን ነበረ። አዎ፣ አይ ስለ አጋንንት ይወጣል በኦርቶዶክስ እያልክ ስለነበር ከዛ ጋር ተያያዥነት ያለው ጥያቄ ቆይ ሲጀመር ጴንጤ ነህ አይደል? ስለዚህ በጴንጤው ዘንድ ስላለ ርዕሳችን ዛሬ በጴንጤው ዘንድ ስላሉ ልምምዶች ነው። እሱ ላይ ማውራት ትፈልጋለህ? እኔ መካነ ኢየሱስ ነኝ በእርግጥ። ስለዚህ የጴንጤዎችን ልምምድ አትቀበልም? አይ እሱ የኔ ጉዳይ ነው። አይ መልስልና ካላወራህም ለምን ገፍት ላከታል ወዳጅ? ላወራ እችላለሁ። ጥያቄ ልጠይቅህና ላውራሽ። አይ ጥያቄውን አቆየው። አሁን እኛ ስለ ጴንጤቆስታሎች ልምምድ ነው እያወራን ያለ ነው። የጴንጤቆስታሎች ልምምድ መጽሐፍ ቅዱስ ነው ወይስ አይደለም? የኔ ቢቀድም አይቻልም? አይ አይቀድምም። በቃ እንደዛ ከሆነ ይቅርብኝ። በቃ እሺ፣ ሰላም እደር። የኔ ቅደም ጥደውሩ እንደመጣው ለምንድን ነው ግን? አይ ለእግዚአብሔር ቃል ታማኝ የማትሆኑት? እኔ ለእግዚአብሔር ቃል ለምንድን ነው ታማኝ የምትሆኑት? መካነ ኢየሱስ ነኝ አልክ አይደል? መካነ ኢየሱስ ከሆንክ በእግዚአብሔር ቃል መዝነ ይሄ ልምምድ ልክ ነው ወይስ አይደለም ብሎ ለመናገር ለምንድን ነው የምትፈሩት? ለምንድን ነው የምትፈሩት? እኔ እኮ በጣም ነው ጌታን ምንድን ነው ያስጨንቀን? ብቻ ማስተዋል ይስጣቸው። ኑሐሚን የምትይው ነገር ካለ ኑሐሚንን ረጅም ሰዓት አፈናት መሰለኝ። ኑሂ ቀጥይ። ኑሐሚን የለችም። ኑሐሚን የለችም ጓደኛዬ፣ ተኝታለች ይችላል። አቤኔ ሞስት ፕሮባብሊ ተኝታ ሊሆን ይችላል። ማለት አንድ ሰፈር ናችሁ እንደ አቤኔ? ያልገባኝ። ተው አንተ ተው። እንደዚህ አይነት ባለ ያገባ ሰው ላይ እንደዚህ አይነት ቀልድ አቀልድ ወዳጅ። አቤኔ እንደ አቤኔ እኛ አቤኔ አይደለም እንዴ? አቤኔ እኮ ታዲያ ተው። እሺ አለ በጴንጤቆስታሉ ዘንድ ያሉ ልምምዶችን አሁን ቅድም የገባው ወንድማችን ቢያንስ በተወሰነ መልኩ ኦነስት ነው። ያለበትን ቦታ ያው ውዝግብግብ ያለ ነገር አለው እንጂ ያው የኛ አቢንሻ ብሮስኪ እንዴት ነህልኝ? እና ትንሽ ውዝግብግብ ማለት ነገር አለ። ብቻ ጋይስ እንዳስተዋላችሁት ነው እንዳያችሁት ምናምን ነገር ልምምዱ ምን እንደሆነ አይታወቅም። ብዙዎቹ ዘንድ ያለው ኤክስፒሪየንስን በሉት ምን ባይሆን ቅድም አንድ ነገር ነገራችኋለሁ ብዬ ነበር። አንድ ነገር ልንገራችሁ። ተሜም ያው ኢትዮጵያ ስላለ ሰዓት መሽቶበታል። ተሜ ትንሽ ጉንፋን ነገርም እሱ እያስቸገረው ስለሆነ አንድ እንትን ላሳያችሁ። ደግሞ ዝም ብለን ያው ኦፍ ኮርስ ታሪኩን እናውቀዋለን፣ ግን ከራሳቸው ሶርስ ማስረጃ እንድናሳያቸው አንድ መጽሐፍ ላሳያችሁ። ቆይ እቺ መጽሐፍ ሰው ነው የጠቆመኝና በልሳኖች መናገር ይላል። የዋት መጽሐፏን በልሳኖች መናገር ይላል።
እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይልና ቆይ ውስጡን አሳያቸዋለሁ ማን እንትን እንዳለው ማለት ነው። አንዴ ይቅርታ አድርጉልኝ። ተሜ ሲወራ ሰምተህ ከሆነ እንትን የሚባል አገልግሎት ሰምተህ ታውቃለህ? የእውነት ቃል አገልግሎት የእውነት ቃል አገልግሎት የእነንትና ማለት ነው። እናሰግድንም ያው ጀርመን ሀገር ነው ዋናው እንትን ያለው አሉ። ነገር ግን እነ አሰግድንም ምናምን ነገር እሱ ነው እንትን የሚለው ከጀርባ ላይክ በዋናነት እንትን የሚላቸው። እስኪ ሐሳቡ ላይ ስትሄድበት ከገባኝ አይ መጽሐፉ አጠቃላይ በልሳን ስለመናገር ነው ያለው ሐሳብ። አይታችሁ ከሆነ በልሳኖች መናገር ስፒኪንግ ኢን ታንግስ ይላል። አሳታሚ የእውነት ቃል አገልግሎት ይላል። ኦኬ የእውነት ቃል አገልግሎት። ይሄ የእውነት ቃል አገልግሎት የሚባለው እንዳልኳችሁ ኦቨርኦል በተለይ እነዚህ መጽሐፉ በአጠቃላይ ምንድነው ያው እንዳልኳችሁ የፕሮቴስታንቶች መጽሐፍ ኦር የታድሶ ማለት ነው። አጠቃላይ ፕሮቴስታንቲዝም ነው፣ ግን ያው ታድሶ እንቅስቃሴንም ሰፖርት ያደርጋል። ፕሮቴስታንትም ታድሶም እንደዛ ነገር እና አሰግድ ልሳን ይናገራል። ቀልድ ነው እንዲያስከው። ለማንኛውም መጽሐፉ ሙሉ ለሙሉ ምንድነው በልሳን መናገር የሚለውን ሐሳብ የሚተች ነው። አሁን በጴንጤው ዘንድ ያለው በልሳን መናገር ሊትራሊ አጋንንታዊ ነው ብሎ ነው የሚያምነው። እኛ እኮ እንደው ደግ ሆነን በደንብ ስሙኝ፣ ደግ ሆነን እንደው እኛ ኦርቶዶክሳውያን እንዲህ ነው መጽሐፍ ቅዱሱ እንዲህ ነው የሚለው እያልን ከፕሮቴስታንት ወንድሞቻችን እናቶቻችን ጋር እንማማራለን እንጂ ማለት ነው ጋይስ። በፕሮቴስታንቱ ለምሳሌ እነዚህ ሪፎርምዶቹ ማለት ነው ካልቪኒስቶች ለምሳሌ ኦልሞስት ከግማሽ በላይ የሚባሉ ካልቪኒስቶች ሰይጣናዊ ነው ብለው ነው የሚያምኑት። በጴንጤቆስጣሉ ዘንድ ያለው ልምምድ ሰይጣናዊ ብለው ነው የሚያምኑት። ለምሳሌ ወንድማችን አማን ሻሎም አለ ለምሳሌ እና ካልቪኒስቶች ኦልሞስት ዓለም ላይ ያሉ ከግማሽ በላይ ካልቪኒስቶች ሰይጣናዊ ልምምድ ነው ብለው ነው የሚያምኑት። ኦኬ እና በፕሮቴስታንቱ ዓለም ውስጥ ራሱ ይሄ ልምምድ ከእግዚአብሔር መንፈስ አይደለም ብሎ የሚቃወሙ ብዙ አሉ። በምን በፕሮቴስታንቱ ዓለም ውስጥ በወንጌል አማኞች ዘንድ አሁን ያሳያችሁ መጽሐፍ በልሳኖች መናገር የሚለው መጽሐፍ ጸሐፊዎቹም እንዳልኳችሁ ወንጌል አማኞች ናቸው፣ ፕሮቴስታንት ናቸው። ኦኬ እና አንድ ነገር ልነግራችሁ ከመንቀጥቀጥ ጋር በተገናኘ አሁን ቅድም ገብቶ ያወራው ወንድማችንን ተመልክታችሁ ከሆነ ጋይስ በፕሮቴስታንቱ ዓለም ላይ ችግር የለም። ምን የትምህርት እነሱ የሚያስማማቸው አንድ ነገር ምንድነው? ቤተክርስቲያንን አታክ እስከተደረገች ድረስ ኦርቶዶክስን አታክ አድርግ ችግር የለውም። እንዴ ቀደም የጠየቅነው ወንድማችን ምን ብለን ነበር የጠየቅነው? ኦንሊ ጂሰስ ኢየሱስ አብ ነው ብለው በስላሴ የማያምኑ ግሩፖች እንደናንተ ልሳን ይናገራሉ። እናንተ ጋር ያሉ ልምምዶች በሙሉ እነርሱ ጋር አሉ። የእነርሱ ልምምድ ከመንፈስ ቅዱስ ነው ወይስ ከሰይጣን ነው ብለን ስንጠይቀው እርግጠኛ አይደለሁም ማለት ጋይስ፣ አስተውሉ። እርግጠኛ አይደለሁም። እንግዲህ ምንፍቅናን ራሱ አሁን ይሄ ወንድማችንን አስተውሉ። ይሄ ወንድማችንን እንደው ድንግል ማርያም ታማልዳለች የሚለው ትምህርት ከእግዚአብሔር ነው ወይስ ከሰይጣን ነው ብላችሁ ብትጠይቁት አረ ይሄማ ከሰይጣን ነው ይላችኋል። አስተውሉ። በስላሴ የማያምን ሰው የሚናገረው ልሳን የሚያደርገው ልምምድ ከእግዚአብሔር ይሁን ከሰይጣን እርግጠኛ አይደለም ይላል። የኦርቶዶክስ ቤተክርስቲያንን ግን አንድ ትምህርት አንስታችሁ ብትጠይቁት አረ ከሰይጣን ነው መጽሐፍ ቅዱስ የማያውቀው ትምህርት ነው ይላችኋል። እርግጠኛውን የምነግራችሁ ብዙ ፕሮቴስታንቶች ዘንድ ያለው ነገር ይሄ ነው። የቤተክርስቲያንን ትምህርት ሳያውቁ ለቤተክርስቲያን ጭፍን ጥላቻ እና ጌታ ማስተዋል ይስጣቸው። ለማንኛውም ታሪካዊ አንድ ነገር ማነሳላችሁ ነገር ይሄ መንቀጥቀጥ፣ በመንፈስ መሳቅ የሚባሉ ነገሮች በሙሉ ኦኬ፣ መንቀጥቀጥ፣ በመንፈስ መሳቅ የሚባሉ ነገሮች በሙሉ በጴንጤቆስጣሉ ዘንድ ነበሩ ልምምዶቹ። በጴንጤቆስጣሎች ዘንድ ምን ነበረ? ልምምዱ ነበረ። አሁን ጴንጤቆስጣሎች እንግዲህ ደስ ብሏቸው ታዲያ እኛም እኮ ተናግረን ነበር ከበፊት ጀምሮ የነበረ ልምምድ ነው ልትሉ ትችላላችሁ። ሜቢ በተወሰነ መልኩ ማንም ሰው ክሮስ ቼክ ማድረግ ይችላል። ኩዌከርስ እና ሼከርስ የሚባሉ ግሩፖች ነበሩ 17ኛ ክፍለ ዘመን ላይ። እነዚህ በተለይ ኩዌከርስ የሚባሉት ከ1624 ጆርጅ ፎክስ የሚባል ግለሰብ ነው ኩዌከርስ የሚባል ግሩፕ ነበረ። 1624 እስከ 1691 ዓመተ ምህረት ድረስ የኖረ ነው እና አሁን እዚህ በጴንጤቆስጣሉ ዘንድ የምናመለከተውን አይነት ኦኬ መንቀጥቀጥ፣ መንዘፍዘፍ በጉባኤ መካከል ማለት ነው። መንቀጥቀጥ፣ መንዘፍዘፍ የሚባሉ ነገሮችን ያሳዩ ነበር እነዚህ ኩዌከርስ የሚባሉ ግሩፖች። አሁን ግን ትልቁ ችግር ምንድነው ጋይስ? ኩዌከርስ የሚባሉ ግሩፖች ጌታችን ኢየሱስ ክርስቶስ በድንግልና መወለዱን የማያምኑ
ኦኬ አያምኑ። ከዛ ባለፈ ደግሞ ለትምህርታቸው ለእምነታቸው ከመጽሐፍ ቅዱስ ሌላ ኢቭን ቁርአንን ጨምሮ ማንኛውንም ሰነድ እንደ ማስረጃ ይቀበላሉ። አስተውሉ። ከመጽሐፍ ቅዱስ ውጪ ቁርአንን ጨምሮ ራሱ ለእምነታቸው ለትምህርታቸው እንደ ማስረጃ ቁርአንን ይቀበላሉ። ነገር ግን አሁን በጴንጤው ዘንድ እንዳለው የጌታችን ኢየሱስ ክርስቶስን በድንግልና መወለድ አይቀበሉም። ኦኬ እና ብዙዎቹ በስላሴ አያምኑም። ቁርአንን እንደ ማስረጃ ይቀበላሉ። የክርስቶስ ኢየሱስን በድንግልና መወለድ አያምኑም። ነገር ግን በጴንጤው ዘንድ እንዳለው ምን አይነት ነገሮች አለ? በጉባኤ ውስጥ መንቀጥቀጥ፣ መንዘፍዘፍ አለ። በጴንጤው ዘንድ አሁን እንዳለው አይነት ልምምድ አለ። በመናፍቃን ዘንድ ነው። አያችሁ፣ ኩዌከርስ የሚባሉት መናፍቃን በእነሱ ዘንድ ይህ ልምምድ አለ። ሌላ ደግሞ ሼከርስ የሚባሉ ግሩፖች አሉ። ምን የሚባሉ አልኳችሁ? ሼከርስ የሚባሉ እና አንሊ ስታንሊ የምትባል ግለሰብ ናት ይህንን ግሩፕ ደግሞ የመሰረተችው። አንሊ ስታንሊ የምትባል ግለሰብ እና እነዚህ ሼከርስ የሚባሉ ግሩፖች እነዚህም እንዳልኳችሁ በስላሴ አያምኑ፣ በአብ በወልድ በመንፈስ ቅዱስ ሶስትነትና አንድነት ማያምኑ። ኦኬ ምን ብላ ታስተምር ነበረች? አንሊ የምትባል ግለሰብ ክርስቶስ ሲመጣ ክብር ምስጋና ጌታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይግባውና ክርስቶስ ሲመጣ እንደ ሴት ሆኖ እንደሚመጣና እርሷም ያ ማንነት እንደሆነች በድፍረት ትናገር ነበር። የዚህ የሼከርስ ግሩፕ ጀማሪ ክርስቶስ ሲመጣ እንደ ሴት ሆኖ ነው የሚመጣው፣ እሷም ደግሞ ያቺ ሴት ያ ማንነት እሷ እንደሆነች ትናገር ነበር። አስተውሉ። ጌታ ላይ እንደዚህ የሚሳደቡ ኦኬ ራሷን እንደ ክርስቶስ አድርጋ የምትቆጥር ማለት ነው። ጌታን እንደዚህ የሚሳደቡ ጌታ ላይ እንደዚህ የሚያላግጡ ሰዎች ናቸው። የሚያላግጡ ሰዎች እና ተከታዮቿ ምን አይነት ምልክቶች ነበሯቸው ከተባለ በመንፈስ መሳቅ፣ ማንጋ ያለው ጴንጤው ዘንድ ያለው በመንፈስ መስከር፣ ኦኬ በመንፈስ መደነስ። እንግዲህ ተሜ የምታውቁ ከሆነ አሁን እዚህ ፕሮፌት ሄኖክ ጋር ራሱ ፕሮፌቲክ ዳንስ የሚባል አለ አይደል? አለ ኤግዛክትሊ። ይሄ እንግዲህ በመናፍቃን ዘንድ በሐሰተኞች ዘንድ ያሉ ልምምዶች ናቸው። እነዚህ ልምምዶች በሙሉ ኦኬ እና ምን ልላችሁ ፈልጌ ነው ባጭሩ ኢዝሊ ሰፋ ባለመልኩ ሜቢ ልሳን የሚባለው ነገር ታሪካዊ ዳራውን እነዚህ በጴንጤቆስታሉ ዘንድ ያለው ልምምድ ከምን አይነት ምንፍቅና ባግራውንድ እንደመጣ እንደዚህ አይነት ልምምዶችን እናነሳለን እና ጴንጤቆስታሉ አዙዛ ስትሪት ላይ ከዛም በኋላ የተነሱ ጴንጤቆስታሎች ጋር ከመጀመራቸው በፊት እንደዚህ ሼከርስ ኩዌከርስ የሚባሉ ግሩፖች ሌሎችም ግሩፖች ኢቭን የሜቶዲስቶች ማለት ነው እና ዌዝሊ ዘንድ ራሱ እንደዚህ አይነት ልምምዶች እንደነበሩ ማስረጃ ማቅረብም ይቻላል። እንደዚህ አይነት ሐሰተኛ ልምምዶች እና ኦቨርኦል በጴንጤቆስታሉ ዘንድ ያለው ልምምድ በመንፈስ መሳቅ፣ ልሳን የሚባለው ነገር የጅበሪሾ ነው። ሻራራም ፓራራ ምናምን የሚባለው ነገር፣ በመንፈስ መደነስ፣ ፕሮፌቲክ ዳንስ ምናምን የሚባሉ ነገሮች፣ መንቀጥቀጥ፣ ብድግ እያሉ መፍረጥ የሚባሉ ነገሮች በሙሉ ስላሴን በማያምኑ ራሳቸውን እኛ ክርስቶስ ነን እያሉ ኦኬ ቁርአንን እንደ እምነታቸው ማስረጃ በሚጠቅሱ ሰዎች ዘንድ የጌታችን ኢየሱስ ክርስቶስን በድንግልና መወለድ በማያምኑ በእንደዚህ አይነት መናፍቃን ዘንድ እንደዚህ አይነት ልምምዶች ነበሩ። ክርስቲያን ባልሆኑ ሰዎች ዘንድ ራሳቸውን ክርስቲያን ብለው የሚጠሩት ነገር ግን ክርስቲያን ያልሆኑ። ስለዚህ ለጴንጤዎች ምንድነው የምንላቸው? እናንተ ጋር ያሉ ልምምዶች መንፈሳዊ ልምምዶች በሙሉ በመናፍቃን ዘንድ ያሉ ናቸው። ጌታችን ኢየሱስ ክርስቶስን የካዱ መናፍቃን ዘንድ ያሉ ናቸው። በቤተክርስቲያን ታሪክ ውስጥ ለ1900 ዓመት የማይታወቁ ልምምዶች ናቸውና ከእንደዚህ አይነት ልክ ካልሆነ ልምምድ እንድትወጡ ያው የጓደኛና ወንድማዊ ጥሪ እናደርጋለን። ሞንታኒዝምን ቅድም ጠቅሻለሁ። ፍሬምናጦስ ቅድም ስጠቅሰው ስለነበረው ዝም ያልኩት ሞንታኒዝምን ያው ቅድም ነግሬያችኋለሁ። አልታቻላችሁ ሰዎች ሞንታኒዝምም አውሳቢዮ ዘቂሳሪያም ከዛ ባለፈ ቅዱስ ቄርሎስ ዘኢየሩሳሌም ካቴኬቲካል ሌክቸሩም ላይ ይጠቅሷል። ይብኑላ እሱ ደግሞ መንፈስ ቅዱስ ነኝ ብሎ የመጣ ግለሰብ ነበር። በጥንቷ ቤተክርስቲያን ውስጥ ሁለት ሴቶችን አስከትሎ ነበር የሚንቀሳቀሰው። ብቻ ኦቨርኦል ልምምዶቻቸው እንዳለ የተቀዱት ከመናፍቃን ዘንድ እና ለዛ ነው ስፒሪቱ ራሱ የእግዚአብሔር መንፈስ ሳይሆን በአጋንንት መንፈስ ነው ሰዎች እንደዚህ አይነት ልምምድ ውስጥ የሚገቡት። እና እግዚአብሔር ለሁሉም ፈውስን ይስጥ ለማለት ያክል ነው። ተምዬ በጣም ይቅርታ ረጅም ሰዓት ወሰድኩ። እግዚአብሔር ያክብርልኝ ፓፓይ። ቃለ ሕይወት ያሰማልን። ጋዲ ከእናንተ በኋላ ማውራትም
አስፈላጊ ስላልሆነ ቃለ ሕይወት ያሰማልን። ድንቅ ትምህርት ላይ ነበርን። ቃለት ያሰማልን። እንዴ ነቃሽ? ኧረ እኔ አልተኛውም ነበርኩ። ነቃሽ አላለም። መሀል ላይ ሸራራም ፓራራም ስል መሰለኝ ኑሐሚን እንዴ ቸርች መለሱኝ እንዴ እነዚህ ሰዎች ብላ። አይ አልነቃ እንትን አላልኩም፣ እየሰማችሁ ነበር። እሺ እህት ዓለም እንኳን ደህና መጣሽ። ሄይ ጋይስ እንዴት ናችሁ? ሰላም እግዚአብሔር ይመስገን። አይ የወንድሞች ትምህርት ህይወቴን ቀይሮታል። እውነት ለመናገር የነ ጋዲ የነ ዮሐድ የነ ኢዮብ የነ አኬ ትምህርት እኔ ሳላቅ ኦርቶዶክስን ሳላቅ አንዳንዴ ቤተሰቦቼ እንደዚህ ናቸው ይባላል እና ቤተሰቦቼ ዲያቆኖች፣ ቄሶች ምናምን ናቸው። ግን ዲያቆኖች ቄሶችም ቢሆኑ እኔ ኦርቶዶክስን በደንብ አለማወቄ ሃይማኖቴ እንድቀይር አድርጎኝ ነበረ እና እዚህ የምኖርበት ዳላስ ኦንሊ ጂሰስ ተክለማርያም ነበር ያጠመቁኝ። የሚገርመው ነገር እና በልሳን ስታወሩ እኔ ከዛ ሃይማኖት ውስጥ የወጣሁበት ምክንያት ኮንግረስ ውስጥ ገብቼ ላይክ እንደዚህ ቸርች ውስጥ ሄጄ በቃ የሚወራው ነገር ሁሉ ስለ ኦርቶዶክስ ነው። ኮንግረሱ ገብቶ እስኪወጣ ድረስ የሚወራው የኦርቶዶክስ ሮንግነት ነው። በቃ የኦርቶዶክስ ሰው አምላኪነት፣ ማርያምን አምላኪነት ምናምን ነበር የሚወራው እና እኔ ደግሞ በልጅነቴ ኪዳነ ምሕረትን ጽዋ አጠጣ ነበረ። እናቴ ደግሞ ማርያምን እንትን ትላለች፣ ኪዳነ ምሕረትን ግን ያው ጾም ነው። ጾም ላይ ጽዋ ስለነበረ እንደግስ ነበረ ኪዳነ ምሕረትን ማለት ነው። ያው እኔ ጽዋ ስለምጠጣ እና እኔ ከእንትን የወጣሁበት ምክንያት በቃ ቸርች አልሄድም ብዬ የወጣሁበት ምክንያት ምንድን ነው? ስለ ኦርቶዶክስ ስፔሻሊ ስለ ማርያም መጥፎ ነገር በቃ ተጀምሮ እስኪጨረስ ድረስ የሚወራው ስለ ቅድስት ድንግል ማርያም ነበረ እና it made me uncomfortable እና ከዛ ወጣሁ እና ስለ ልሳን ስታወሩ I remember የኔን ኤክስፒሪየንስ ልንገራችሁ። I remember ስለ ልሳን ሲወራ ይጸለይ ተብሎ ሲጸለይ ተንበርክከን በምንጸልይበት ሰዓት ፓስተሩ እጁን ትከሻዬ ላይ ያደረግና ተመስገን 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 በይለኝና ተመስገን ላሉ ቶሎ ኢየሱስ ኢየሱስ ተመስገን ስል አንዳንድ እንትን ብለክ ፈጥነሽ በይ ይሉኛል እና ፈጥኜሽም ስል ቃሉ ይቀየርብኛል። ተመስገን ስል ቀጥታ ወደ ሌላ ነገር ከመፍጠን የተነሳ ወደ ሌላ ነገር ሲቀየር መንፈስ ቅዱስ ተሞላች ተብያለሁ እና that made me uncomfortable እና አንዳንዴ የሚሰራበት ሴራው ይሄ መንፈስ ቅዱስ ተሞላ የሚባለው ሴራ ትንሽ የተጣመመ ለእኔ የተጣመመ ነው ብዬ ነው የማስበው። ቢኮዝ መንፈስ ቅዱስ ተሞላሽበት የተባልኩበት ምክንያት የቃላት ስህተት እንጂ መንፈስ ቅዱስ ተሞልቼ አልነበረም። በፍጥነት እያሰኘኝ በነበረበት ሰዓት ተሳስቼ የተሳሳተ ወርድ ስል መንፈስ ቅዱስ አገኘች ተብያለሁ እና I was like ከዛ ወጣሁኝ ማለት ነው። የቄዳር ጥምቀትን አልተጠመኩም፣ ግን አሁን የሚሄደው ኦርቶዶክስ ቸርች ነው የሚሄደው እና ይሄ መንፈስ ቅዱስ የሚባለው ነገር አንዳንዴ እና መንፈስ ቅዱስ በልሳን መናገር የሚባለው ነገር it's so wrong the way they did it, it's so wrong. That's my experience. ተሜ ድንገት ታውቅ ይሆናል እንዴት ታውቀዋለህ፣ እዛ ስለነበርክ ታውቀዋለህ እና it is so wrong, it's so wrong. እንዴት አድርገው ቃላቶቹ ሲመታታብህ
አንድ ነገር በልብለው ቃላቶቹ ሲመታታብህና እንትን ሲል ኦ ማይ ጋድ መንፈስ ቅዱስ ተሞላች ይባላል። and sometimes they tell you about your struggles like እንደዚህ ነው like most of ይቅርታ አድርጉልኝና እንደዚህ ለማለት ሳይሆን እንደው ብሌም ለማድረግ ሳይሆን ይቅር ይበለኝና I feel like protestant አስተማሪዎች they're not preaching about God. They telling you about your struggles. Like they are like motivational speakers. Like motivate የሚያደርግ ነገር ወይም ችግርህን ምናምን ነገር ይነግሩሃል ትነካለክ ኢየሱስ እንደዚህ ይልሃል it's easy to manipulate for people's mind. I feel like and now I've been manipulated. So ወደ ቀድሞ ቤቴ ተመልሻለሁ። እኔ ከተመለስኩኝ ቆየሁኝ፣ ግን ያው ቄዳር ጥምቀት አልተጠመኩም ገና እንጂ ይሄ ልሳን የሚባለው ነገር it doesn't exist for me. It's wrong. ተባረኪ። ሜቢ አላቅም መርሜድ ብለን ከምንጠራሽ ወይስ አንኮንፈርተብል ካልሆንሽ ማን ብለን እንጥራሽ? ሜሮን። ኦኬ ሜሪሻ፣ እንኳን ወደ ቤትሽ ባይ ዘ ዌይ አንዳንድ ሰዎች አሁን እሷ ፐርሰናል ኤክስፒሪየንሷን ነው የነገረችኝ እና ብቻ እንኳን ጊዜ ይረዳሽ። አንዳንዴ አሁን ሜሮን ያስተዋለችውን ነገር ባለማስተዋል ብቻ በጣም ብዙ ሰዎች በቃ እንዲህ ታውረው ተሸውደው የሚኖሩ ሰዎች አሉ። እንደተባለው ታውረው ተሸውደው የሚኖሩ ሰዎች በቃ እና ኢቭን የመንፈስ ቅዱስን አሰራር መንፈስ ቅዱስ ራሱ ምንድነው የእግዚአብሔር መንፈስ ሰዎችን ምንድነው የሚያደርገው ምንስ ነው የሚያደርገው የሚለውን ነገር ራሱ አንደርስታንድ ሳያደርጉ፣ ሁለተኛ ሜሮን ያነሳችው አንድ በጣም ወሳኝ ፖይንት ምንድነው ሰዎችን ማኒፑሌት የማድረግ ነገር ነው። በቃ ሰው በጣም ብዙ ችግር ስላለበት ስለ ችግሩ ሲወራ እውነት እግዚአብሔር የተናገረው ይመስለዋል። ኦኬ ይሄ ሊትራሊ አለ አይደል እነዚህ ሳይካትሪስቶች ምናምን የሚሰሩት ስራ እና ብቻ ያው እሷ መጨረሻ ላይ አፊርም እንዳደረገችልን ልሳን የሚባል ነገር የለም እንደው ዝም ብለው ተለማመዱ እንዲ አፍና አፍን ከንፈርና ከንፈርን እያጋጩ የሆኑ ቃላቶችን ሪፒቲቲቭሊ በተደጋጋሚ ቃላቶችን በማለት ከዛ የሆነ ሰዓት ላይ በቃ እሷ አሁን የራሷን ኤክስፒሪየንስ ነግራናለችና እንደዚህ ነው ሰዎችን ሊሸውዱ የሚችሉት። አንዳንድ ደግሞ የምር ስፒሪት አለ አይደል በመጥፎ ስፒሪት እና እንኳን አንቺም ወደ ቤትሽ ተመለሽ። ሜቢ እንደ እግዚአብሔር ፍቃድ ደግሞ ያው አንቺ እንግዲህ ያለሽበትን አካባቢ አንቺ የሚመችሽን ሰዓት ጊዜ አመቻችተሽ ምናምን ነገር ሆፕፉሊ እንደ እግዚአብሔር ፍቃድ ለወደፊቱ ደግሞ ያው ኦፍ ኮርስ አሁን ኦርቶዶክስ ቤተክርስቲያን እንደምትሄጂ ነግረሽናል። ግን ያው ጊዜ አመቻችተሽ ከስራም ከምንም አንፃር ሊሆን ይችላል የሚመችሽን ጊዜ እንትን ብለሽ ቄዳርም እንደምትጠበቂ ተስፋ እናደርጋለን። ኤኒዌይስ በዚህ ምሽት ደስ የሚል ዜና አሰማሽንና እናመሰግናለን። እንኳን ጌታ ረዳሽ። ለማንኛውም እውነት ለማውራት እንኳን እግዚአብሔር ረዳሽ። ቴንክ ዩ። በቅርቡ ኢትዮጵያ መጥቼ ሱባኤ ገብቼ ንስሐ ገብቼ እጠመቃለሁ ብዬ አስቤያለሁ። እንግዲህ እግዚአብሔር ከረዳኝ እናንተንም አገኛቸዋለሁ። አረ ደስ ይለናል። የእግዚአብሔር ፍቃድ ይጨምርበት። በጣም መልካም ሀሳብ ነው። ደስ የሚል ሀሳብ ነው። ሜሪሻ እናመሰግናለን። እንኳን እግዚአብሔር ረዳሽ ሜሪ። እኔ አውቀዋለሁ ከእንደዚህ አይነት ነገር መፈታት በራሱ በተለይ ልሳን ጢቃ እያሉ ደጋግመው ይለዋል። ይደግ ያድጋል እያሉ እና በቃ ምን አልክ ጌታ እንደዛ ነው የሚሉ አሁን ጢቃ የሆነ ትለና አንድ ጊዜ እስኪ ደጋግመው ይለዋል። ጌታን ነው ከዛ ደጋግመው ይለዋል። ከዛ በቃ ይሄው ጌታን እንደዚህ ያደረገ ይላልና እግዚአብሔር ከእንደዚህ አይነት ነገር ራሱ ካፍ ላይ ራሱ ማጥፋቱ ራሱ ካፌ ላይ ራሱ ማጥፋቱ እግዚአብሔር ሁላችን በተለመደ መልኩ ይመልሰን። እውነት ሚኪ ለአንተም ጨምር ነው። ፕሮፌት ግን አንድ ጥያቄ ልጠይቅ። እሺ አምልጦ አያውቅም? ያው እኔ ስለሚያውቅ ነው።
ቤተክርስቲያን ውስጥ በእውነት ጌታ እኔ እንዴት መሰለሽ እኔ እኮ ናፍቀን አንተ እግዚአብሔርን እስቲ ቆይ እሷ ትንገረን ነው አምልጦች እስቲ ላይክ ወደ ቤተክርስቲያን ከተጨመርሽ በኋላ ነው እንዴ አንተ በቅርቡ ላ እግዚአብሔርን ማለት አምልጦች ራስቻ ማለት ብያቃለው ማርያምን ሉተራን ሆነሽ ልሳና ከብዱ አረ መካነ ኢየሱስ እኮ ይቀበላሉ። አንተሽ ቆይ አንተ አሁን ለሊት ልጆችን አትረብሽ። ቆይ ሚት አድርገህ ተቀመጥ አንተ። ምን አይነት ሰው ነው በእናትህ? ቀጥይ እስቲ። አይ እንዴት ነው ያጋጠመሽ? ባይ ዘ ዌይ ኤክስፒሪየንስ ጥሩ ነው። አንቺ ከምትናገሪው ነገር ሰምቶ የሆነ ነገር የሚወስድ ሰው ሊኖር ይችላል። እስቲ ቀጥይ። አረ ጋዲ አይ እንትን እኮ አይደለም ግን በቃ እንትን የጸሎት መጽሐፍ ምናምን ከጨረስክ በኋላ መዝሙረ ዳዊት ምናምን የራስህን ጸሎት ታደርግ ይጣ አንዳንዴ። እሺ በቃ እንዲህ እናደርጋለን። አሁን ቀጣይ ሳምንት ማን ላይ ነው ትዝ ያለኝ? በቃ ቀጣይ ሳምንት ልደት ብለሻል ነበረ። ስውሯ ማርያም ቀጠሮ ያዥ። የኔ እናት የምን ልደት ነው? አንቺ ልደት አይደለም የሚያስፈልግሽ። እዛ እናከብረዋለን ስውሯ ማርያም። አይ እንትን አንዳንዴ በጣም እንትን ትሆናለህ፣ ነርቨስ ትሆናለህ ስትጸልይ ባይዙ እና ማለት ከዛኛውም የሆነ ይሄ አንዳንዴ የጸሎት ኤክስፒሪየንስ አለ አንተ የምታደርግበት ወይ ምናምን ሁላችንም ይለያያል እና ከዛ አይ ብዙ አልሄድኩበትም። አይዟችሁ ጋይስ። አይ ታች ላይ ያላችሁ አትጨነቁ። እንዲሁ እኮ የሆነ ከስንት አንዴ ያጋጠማችሁ እንዴ አታምርሩ አታምርሩ ተው እንጂ ኑሐሚንን ጭራሽ ሳይበስባት ተው። አይ ጥሩ ነው ባይዘው አምልጦኝ አያውቅም። ይሄ እንዴት ነው ያው ኑሂ ከልጅነቷ ጀምሮ በፕሮቴስታንቱ ዓለም ያደገች ልጅ ስለሆነች እንደተባለው ይሄ በአንዴ ሁሉም ነገር አለ አይደል? አንዳንድ ነገሮች ሜቢ ከስንት አንዴ ምናምን ሊመጡ ይችላሉ። የኖርማል የሰውኛ ባህሪ ነው። እውነት ለማውራት ሰውኛ ባህሪ ነው። ግን እንደተባለው ልክ አፕል ሊያደርግ ሲል ይህንን ነገር ኖ ዚስ ኢዝ ናት ራይት ብሎ ግን ያንን ነገር ደግሞ አቮይድ ማድረግ ደግሞ ኑሐሚን እንደምታደርገው እንዳደረገችውም እሱ ደግሞ ዛትስ ዘ ራይት ዲሲሽን ትክክለኛ ውሳኔውም እሱ ነው። ያ እና እንደዛ ነው። አንተ ሳናስበው ዛሬ ጥሩ ዲስከሽን አደረግን። ከመሸ ሜሪም ደስ የሚል ነገር ነገረችን። እኛም ደግሞ እዚህ የተማማርነውን ነገር ፐርሰናል ኤክስፒሪየንሶችንም እየሰማን ምናምን ነገር ሳናስበው ለሊት ለ8 ሆኗል። ኢትዮጵያ ግን በጣም ደስ የሚል ጊዜ አሳለፍን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔር ምርርቱን ጥሩ ጊዜ አሳለፍን። አሁን እዚህ ሳትለቁኛላችሁ አትለቁኝም ነው። ሜሪዬም ኑሐሚንም አንቲሽም ዳማከሴም ታችም ያላችሁ ውዶች አለ እኔ አለቀህም። ቃጂማ ጊዮርጊስ ካልተገናኘ ደብረ ዘይት ኧረ በደስታ እዛ እኮ ነው ወንድሞች የመጡ ሰዓት ላይ እኔን ደብረ ዘይት ሲያገኙ ቀጥታ እዛ ነው የወሰድኳቸው። መጀመሪያ የእናቴ የእህት ልጅ ቄስ ነበር ነፍሱን ይማረውና ልጆቹ እንዳለ እዛ ዲያቆን ናቸው። ዋው ወይ በደስታ እግዚአብሔር ላገር ሸበር። እናቴም የተቀበረችው እዛ ነው። ኧረ እዛ እንዲሁም በደስታ ደግሞ እንዴት ደስ እንደሚል ደግሞ ግቢው ብታይ በጣም ቃጂማ ጊዮርጊስ ከፊት ለፊት ደግሞ እናታችን ቅድስት ድንግል ማርያም ቤተክርስቲያን አለቀ። ያ በጣም ሰፊ ነው። በጣም ነው የሚያምረው። እንዴት እንደሚያምር ያ በጣም ነው የሚያምረው። በጣም ግን ጊዮርጊስም እዛ ይገባል እንዴ ከማርያም ጋር ለብቻው የጊዮርጊስ የድሮ እዛው የነበረው ቤተክርስቲያን የለም። ፊት ለፊቱ ላይ ማርያም ቤተክርስቲያን ነው። እንደሄድሽ ደግሞ ጊዮርጊስ አለ። ያ ጊዮርጊስ እኮ ረጅም ጊዜ ሆነው። ጊዮርጊስም ራሱ መሰራት አለበት እንደ አዲስ እየሰሩት ነው። በጣም ነው የሚያምረው። ቦታው ሰላም ያለበት ቦታ ነው። በጣም በደስታ እግዚአብሔር ላገር ሸበር። ሜሪ ዌልካም ነው ይባል። እንኳን እግዚአብሔር ወደ ቅዱስ ቤተክርስቲያን ቀላቀለሽ። ቴንክ ዩ ናሚዬ። it was easy for me ላንቺ ያው ያደግሽበትም ስለሆነ ምናምን እና አሁን ሁላችሁንም ወዳችኋለሁ። ሰላም እደሩ ጋድዬ።